በጣም ባለጌ ነው ያ ማርያምን። እኔ የሰማሁት ነገር እውነት ነው። ከእንዳልክ ጋር ድብቅ ግንኙነት አላችሁ? አስረግጬንም ልትዋሽኝ አትሞክሪ፣ ልትዋሽኝ እንዳትሞክሪ። ለዛ ነው መጀመሪያም የጠየቅኩሽ። እኔ ራሴን ተቆጣጥሬ ነው። ይኸውልሽ ምንም አይነት ግንኙነት ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ቅድስት ድንግል ማርያም በዓታ ማርያም በዕለተ ቀኗ ናት። በዕለተ ቀኗ ቅድስት ድንግል ማርያም ሁላችሁንም በያላችሁበት ተጠብቅልኝ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። ቤተሰብዬ እኔም ደህና ነኝ። ክብር ምስጋና ይግባው ለመድኃኔዓለም። ቤተሰብ ያው አሁን ይህንን ነገር ስናገር ማለት ነው እንዳልክን ወግኜ እንዳልክን እያገዝኩኝ እንዳይመስላችሁ። አስቀድሜ የምናገረው ነገር የሎሚ አለቃቀስና ሁኔታዋ በጣም ስላሳዘነችኝ፣ ሴትም ስለሆነች እንዴት ይህንን እንደዚህ ያደርጋታል? ይሄ እንጭጭ ስለ ፍቅር የማያቅ ገና በስሜት የተነዳ ያልበሰለ ልጅ ትላንትና ሄለንን ማነው ይቅርታ ሎሚን አስለቅሷት በጣም አሳዝናኛለች። እና ይህንን ቪዲዮ ስሰራ ወደ ሌላ ነገር እንትን እንዳትሉብኝ እላለሁኝና ቤተሰብዬ ይሄ በሱ የሚባል ሰውዬ ማለት ነው ባለፈው ሄለንንና እንዳልክን ፕራንክ አደርጋለሁ ብሎ ያልሆነ ፕራንክ አምጥቶ እንዳልክንና ሄለንን በቃ የመጣሪያቸው መንገድን የከፈተው እሱ ነው። እና እግዚአብሔር ደግሞ ሲከፍለው ማለት ነው በራሱ እጅ አሁን የራሱን ኑሮ የራሱን ፍቅር እየበጠበጠ ይገኛል። እና ሰው የዘራውን ያንኑ ያጭዳል የሚባለው ደግሞ ይሄ ነው ማለት ነው። አንደኛ በዚህ ያየነው በዚህ በበሱ ማለት ነው ሄለንንና እንዳልክን አባልቶ አጣልቶ የሰው ሁሉ ጥያቄ የሆነበትን መልስ ዝም ብሎ ይዞ ቁጭ ብሏል። እና ግን መልሶ ደግሞ እግዚአብሔር በራሱ ህይወት ሲመጣበት የራሱን ኑሮ ሲበጠብጥ በገዛጁ እያየነው ነው። እና ይችን የመሰለች ልጅ ማርያምን እውነቴን ነው ስንት አላማ ያላት እየተባለ ስንት በቃ ትምህርት የምትማር የሰው ቤት እየሰራች ጥሩ ባህሪ ያላት አሁን ስታዩት ቤተሰብ ታሳዝናለች። አሁን ሚዲያ ላይ ወጣ በቃ የሆነች ጨምት የሆነች ልጅ ናትና አፈቅርሻለሁ ገና ዝግጁ ሳይሆን ስለ ፍቅር ምንም አይነት ነገር የገባውም አልመሰለኝም። አፈቅርሻለሁ ምንም ነገር ሳይዘው አሁን ዛሬ በጥርጣሬ ልጅቷን ሚዲያ ላይ እያስለቀሰ መጣ። እና የመጨረሻዋ ምንድነው ከዚህ ልጅ ጋራ ማለት ነው እንዴ? እሷ የእውነት ስንናገር ማለት ነው ከእንዳልክ ጋራ የሆነ ነገር ቢኖራት አንተ ጋር ምን ትሰራለች? ምን ታረግላታለህ? አብረን እንለወጣለን እኔም እሰራለሁ ምናምን ስላልካት ልጅቷ ከብርና ከሀብት ይልቅ ፍቅር ይሻላል ብላ ነው እኮ የመጣችው እንጂ ምንም የለህም እኮ አንተ። እንደውም እውነቱን እንናገር ከተባለ እንደው በኑሮ እንዳልክ ያኖራታል ብንል ያምራል። እውነቴን ነው። አንተ ምንም የለም ሁሉን ነገር ተቀብላ እሺ ብላ አብረን እናድጋለን ብላ መታ ማለት ነው ከዓላማዋ አሰናክለሃት ማርያምን እወድሻለሁ አፈቅርሻለሁ ብለህ በደካማ ጎኗ ገብተህባት ዛሬ ሚዲያ ላይ ከጅምሩ እያስለቀስካት ትመጣለህ። በጣም ደደብ ባለጌ ማርያምን ባለጌ ሰው ነው ይሄ። በቃ ገና ዝግጁ ያልሆነ እንዴ ገና እኮ እሺ ብለው እንኳን 15 ቀን ምናምን ሳይሆናቸው እኮ ነው ቤት እናቴን ሊያስተዋውቅሽ አላት። የነ ቶሎ ቤት ግርግዳው ሰንጠል የጣሉ እንዴ ቶሎ ብለ የሆነ በቃ በስሜት ተነተ እወድሻለሁ አፈቅርሻለሁ ብለ ልጅቷን ገደል እንዳትከታት ከዓላማዋ እንዳታፈናቀላት። የምር እውነቴን ነው። አሁን ሳስበው ማለት ነው እንዳልክ ያን የተቆጣው መቆጣት አሁን ላይ እውነት እየመሰለኝ መጥቷል። ይሄን ደግሞ ስናገር እንዳልክን እየደገፍኩኝ አይደለም። በልጅቷ ህይወት ያለውን ነገር ትክክለኛውን እንዳልክ የተናገረው ነው ልልፈልጌ ነው። አዎ እውነት ነው ይሄ እንጂ ከእንዳልክ ጋራ እኔ ምንም የምደግፈው ምንም ነገር የለኝም። ምክንያቱም እንዳልክ ራሱ አንድ የሰውን ህይወትና ኑሮ ያመሰቃቀለ የበጠበጠ በሰው ህይወት የቀለደ አንድ እሱ ራሱ ከበሱ ጋር የሚመሳሰሉ ሰዎች ናቸው። እና
በሱ ተከታዩን መስሎ እንዳልክን መስሎ ቁጭ እንዴ። ለነገሩ አንተ የሰራኸው ስራ ነው አሁን መልሶ የራስክ እጅ እየከፈለክ ያለው አንተ በሱ የምትባልና ልጅቷን በደካማ ጎኗ ገብተህ ወድሻለሁ አፈቅርሻለሁ ምናምን ብለ ሰክሰ ሞልተህ ማለት ነው። ዛሬ ከጅምሩ ሚዲያ ላይ ያስለቀስክ አትምጣ እንዴ። እግዚአብሔርን አትፈራም እንዴ አንተ? ገና ለገና ውስጥህ የሆነ ባዶ በስሜት የተሞላ ፍቅር አለና ማለት ነው። ልጅቷ ያላደረገችውን ነገር ሁሉ ያደረገች እየመሰለ የማስለቀስ ደረጃ ደረስክ። በጣም ብልግና ነው ይሄ። መጀመሪያ ራስን ማወቅ፣ ራስን ወደ ራስ ማሰብ። እኔ ማነኝ? እኔ ዝግጁ ነኝ ለፍቅር? ወደ ህይወቴ የምትመጣዋን ሴት እንዴት ነው በትህትና በስነ ስርዓቱ ተንከባክቤ የማኖራት ብለ ማሰቢያ ጊዜ ነበር። አሁን ገና ማለት ነው ፍቅር ብለ ማለት ነው ልጅቷን አሰነካክለ። በጣም ቆንጅዬ እኮ ናት፣ በጣም የምታምር ማርያምን። የእውነት እሷ እንደዚህ አለባበሷን ያስተካከለች ምርጥ ልጅ ሆና ነው እንጂ ማለት ነው እንደ ዘመኑ አሁን እንደዚህ ተጠባብቀው ምናምን በቃ ይሄ አለ ምናምን የሚባል ነገር ለብሰው እንደሚሄዱት ማለት ነው ለብሳ ብትወጣ ማንንም በምትቦንስ ልጅ ነች። ጌታን ነው የምላችሁ። እና አንተ የዘራኸው ማለት ነው ራስህ አሁን እየከፈልከው እያጨድከው ነው በራስ እጅ ማንም ሳይመጣብህ የራስህን ፍቅር እየበጠበጥክ ነው። ሰከን በል። ልጅቷን እወድሻለሁ አፈቅርሻለሁ ብለህ በደካማ ጎኗ ገብተህ ስራዋን እንዳትሰራበት ትምህርቷን እንዳትማርበት መሰናክል አትሆናት፣ እንጭጭ አትሆን። ገና መብሰል ይቀርሃል አንተ ራስህ ማለት ነው። ማርያምን እውነቴን ነው ቤተሰብ። ይህን ስናገር እኔ እንዳልክን የደገፍኩ እንዳይመስላችሁ። አሁንም ደግም የምናገረው አይደለም። የሎሚ ሁኔታ በጣም አሳዝናኝ ነው። ጌታን ሎሚም ሴት ናት፣ ሄለን ሴት ናት ብለን ማንኛውም ሴት እንድትጎዳ አንፈልግም ብለን አይደለም ወተን የምንናገረው። ስለዚህ ማለት ነው እቺ ሎሚም ማለት ነው ሴት ስለሆነች ለሷም መቆም አለብን። ማርያምን የሷንም እንባ ማየት የለብንም እንዴ። አንተ እንዳልክ እውነት ለመናገር በኑሮ ይበልጠዋል። እሷ ብትፈልግ ኖሮ ማለት ነው ቁስ ብታይ ኖሮ ተደላድዬ ኖራለሁ ብላ ብታስብ ኖሮ ማለት ነው እንዳልከን መርጣ እሱ ይሻለኛል ብላ ከሱ ጋር ትቀጥል ነበር። አንተ ጠየቅካት፣ አንተን ስለምትወድህ ወደ አንተ መጣች። ከሱ ጋር የሆነ ነገር ቢኖራት ማለት ነው አንተ ጋር ምን ትሰራለች እንዴ? አብሬ ካድጋለሁ እሺ ብላ እኮ ነው የመጣችው እኮ ያው ምንም ሳይኖርህ። እርግጥ ነው ሰው የሞላውን ያለውን አይጠላም አይደል? ያንን ነው ደግሞ ሰው የሚመኘው። እቺ ግን ከዚህ ሁሉ ነገር ፍቅር ይበልጥብኛል ብላ ነው አንተ ጋር የመጣችው። ባዶ ቂጥህን ተከተላ ግን ደግሞ በሚዲያ ላይ አውጥተህ ትናንትና ወደድኩሽ ከነፍኩልሽ ነይ ቤተሰቤን ላስተዋውቅሽ እናቴን ላስተዋውቅሽ በጣም በልጣክ ማለት ነው። እሷ በጣም በልጣክ እናትህን ለማስተዋወቅ ገናንን መታየት አለብን። በእውነት ጥላክ ነው የምትሄደው። እርግፍ አድርገው ስራዋን እንደምትሰራ ወንድም ቀና ብላ እንደማታየች ልጅ ከዚህ በኋላ እርግጠኛ ነኝ። ይሄ በዚህ አመሉ ሁሉ የሚመጣባት ከሆነ ማለት ነው ካልተስተካከለ። ግን እግዚአብሔር ደግሞ ሲያሳይ ማለት ነው የሄለንንና የእንዳልክን ጸብ በገዛ እጁ ቤቱን የራሱን ፍቅር ሲያመሰቃቅል ይሄው እያየነው ነው። እና ብዙ ሰው እየጠየቀክ ነው አንተ በሱ ፍቃድ የምትባል ልጅ ሎሚን አታስለቅሳት። አንደኛ ነገር፣ ሁለተኛ ነገር ደግሞ ማለት ነው ሄለንንና እንዳልክን ያጣላኸው መንስኤው አንተ ነህ። መልስ ስጥ ተብለሃል። ሰው እየጠበቀክ ነው። ስለዚህ የዚህን መልስ ይዘህና ሎሚን አታስለቅሳት እንዴ። ምንም ሳትጀምረው ገና ምንም ውስጥ ሳትገባ ገና የስሜት ፍቅር ውስጥህ ሞልቷልና ትክክለኛ ፍቅር ውስጥ ሳትሆን ልጅቷን ወድሻለሁ አፈቅርሻለሁ ብለህ መተህ በዚህ ልክ እንባዋን እንደዚህ ሚዲያ ላይ ማፍሰስ ጥሩ አይደለም። እና አንዳንዴ ይሄ የሚዲያ ፍቅር ማርያምን በሚዲያ የሚያልቀው ነገር በጣም ግርም ይለኛል። ጌታን አክብላ ትፍት እንደምታረገ ደግሞ በጣም እርግጠኛ ነኝ። እንዴ ይሄን ያህል ባለጌ መሆን ደግሞ ጥሩ አይደለም። ገና እኮ ምንም ያልጀመራችሁ እኮ ናችሁ። ገና ምኑ ተጀመረና ነው አሁን ለቅሶ ላይ
ባልሆነ ነገር ተጠራጥረ እንዴ በኑሮ ድርግም አድርጎ ይበልጣል። ይቅርታ አድርጉልኝ እያሳነስኩት አይደለም። ልጅቷን ብትፈልግ ኖሮ ማለት ነው እንግዲህ በደንብ ያኖረኛል ብላ የምታስበው እንዳልክን ነው። ስለዚህ እሱ ጋር ትጠጋ ነበረ። ይሄ አብረን እንኖር እናድጋለን አብረን እንሰራለን ሲላት በቃ እንደው ከብርና ከፍቅር ከገንዘብ ይልቅ ፍቅር ይበልጣል ብላ እሱና እሺ አለችው። እንዴ ከእንዳልክ ጋር የሆነ ነገር ካላት እውነት ለመናገር እሱ ጋር ምን ታደርጋለች? ለምን ትመጣለች? ለምን እሺ አለችው? እና በፍቅር ስሜት ተነርታችሁ ሴት ልጅ ወደርንሽ አበድንልሽ ከነፍሽልን እያላችሁ መጨረሻ ላይ በማይሆን ጥርጣሬ እየተጠራጠራችሁ አሁንም በስሜት ተነርታችሁ ሴት ልጅ አታስለቅሱ። አንተ በሱ የዘራከውን በራስ ፍቅር ላይና በራስ ኑሮ ላይ እያጨድክ ነው ማለት ነው።